ሰላም ለተመልከቱ ተመልካቾች፣ እኔ ዶክተር ረቫቲ ራማስዋሚ ነኝ ከአፖሎ ሆስፒታል ሴኮንደራባድ። ሁላችሁም ሂስቴሬክቶሚ ወይም የማህፀኑን ማስወገድ ምን እንደሆነ ታውቃላችሁ። አሁን የተለያዩ መንገዶችን ስለ ማህፀኑ እንዴት እንደሚወገድ እንወያያለን። ማህፀኑን ለማስወገድ ብዙ መንገዶች አሉ። ማህፀኑ በታች ብሎ ከታች በተለቀቀ ሁኔታ ከሚወጣ ከሆነ ትክክለኛው ማስወገድ ከታች ነው እና ይህ ቫጃይናል ሂስቴሬክቶሚ ተብሎ ይጠራል። ይህ ለታካሚው በጣም የሚስተካከል የማህፀን ማስወገድ መንገድ አንዱ ነው። ከማህፀን መወገዴ ጋር ጎረቤት የትኛውም የአጎራባች አወቃቀሮች የተበታተኑ ናቸው። ይህንን የማህፀኑ መሬት እና ፐሪኒየሙን መደገፍ ብለን እንጠራዋለን። ሁሉም አካባቢ እንዲጠናከር ይረዳል። ሌላው መንገድ ላፓሮስኮፒክ ሂስቴሬክቶሚ ነው። ይህም ማህፀኑን ከወዱ በኩል በበጣም ትንሽ መቁረጫዎች የሚወገድ መንገድ ነው። ይህም ከግማሽ እስከ 1 ሴንቲሜትር ያህል ነው። ከዚያም ማህፀኑ በጣም ትልቅ ከሆነ እና ላፓሮስኮፒክ ሂስቴሬክቶሚ አይቻልም ብለው ከተወሰነ ለብዙ ዓመታት የሚደረግ ባህላዊ መንገድ ይቀጥላል። ይህንንም ኦፕን ሂስቴሬክቶሚ ወይም ላፓሮቶሚ ሂስቴሬክቶሚ ብለን እንጠራዋለን። በዚህ መንገድ የሆዱን ቅጥ አካላት በመቁረጥ ማህፀኑን በእጃችን እንወግዳለን። እስከሆነ ድረስ በቅርቡ የተገኘ የማህፀን ማስወገድ ቴክኒክ ነው። ሮቦቱ ሐኪሙን በማገዝ ማህፀኑን ማስወገድ ይረዳል። በተጨማሪ ከዚህ መንገዶች እያንዳንዳቸው የራሳቸው አስፈላጊነት አላቸው እና በተወሰኑ ሁኔታዎች እያንዳንዳቸው በጣም ተስማሚ ናቸው። እንግዲህ የትኛውን የማህፀን ማስወገድ መንገድ እንደሚወስን ምንድን ነው? ይህ የሚወስነው የማህፀኑ አይነት፣ የችግሩ አይነት፣ የሐኪም ችሎታ ነው። ይህን ሁሉ በመያዝ ለአንተ ትክክለኛውን መንገድ መወሰን አለብን። አንዱ መንገድ ከሌላው ይበልጣል ብዬ አያለም። እያንዳንዳቸው በራሳቸው ልዩ ናቸው። እንደምንም የፍጨት ምግብ ቤት ሥራ አለው። እንዲሁም በካዳይ ምግብ ማብሰል ሥራ አለው። የማይክሮዌቭ ኦቨን ሥራ አለው። የሩዝ ማቀናበሪያ ሥራ አለው። እያንዳንዳቸውን በጥቂትነት መጠቀም አለብዎት። በተመሳሳይ መንገድ በተለያዩ መንገዶች አሉ እና እያንዳንዳቸውን በትክክለኛው መንገድ መጠቀም አለብን። አመሰግናለሁ ጓደኞች።